እንደ ሴት ውስጤ እንደ ሴት አውጥታ እያየቻት እኔ አፈቅረ እንትንልሃለሁ ምን አባቷ ሆና ነው እንደዛ የምትለው? እሷ እንዲሰማት ነው አይደል? ሚዲያ ላይ ወጣ እንዲምት ወይስ ብዙ ሰው ተመልካች እንዲኖራት ነው? የዛሬው ልጅቷን እኮ ተገፍታ ይሆናል። አሁን ሶሻል ሚዲያ ላይ ያሉት ሴቶች በቀደም ምንድን ነው የበቀደሟን አምጣ የልጅቷን አምጣ ከምናምን እያሉ ነበረ። ይሄንንም አይታ ይሆናል። ልጅቷን ተያት፣ ግን እሱ ሆኖ አይገኝም። በዚህ ናንዬ አንድ ጥያቄ ልንገርሽ እዚህ ጋር ማለት ነው። የማንም ወፍ ዘራሽ በየቦታ ጎርፍ የደፋት ሴት ብትመጣ ትናንትና አብራው ከዜሮ ተነስታ እዚህ የደረሰቻትን ሴት ሰፖርት ማድረግ አለበት ብሩኬ። እዚህ ጋር መናገር ያለበትን ነገር ራሱን ማስከበር። አሁን ይኸውልሽ በቀደም ለታ እንትን ላይ እያሉ ያንን ነገር እንደዛ ስትናገር እኔ ከዚህ በኋላ የኔ ቆንጆ ይቺ ናት እዚህ ጋር የምትጽፉትን ስራት አድርጉ ብሎ ብሎክ ቢያደርጋት ወይ ቢያንሸራትታል ብሩኬ ማንም ወንድ የሆነ የሚናገረው የለም። ሲቀጥል ደግሞ ማለት ሲቀጥል ቆይ አንዴ አስጨርሱ። አሁን ዛሬ ደግሞ መታ ማለት ነው እቺ ልጅ መጣች ዛሬ የማይሆን ነገር ስትናገር እኔ አንድ ከመወዳት ሚስቴ ጋር ወይ ፍቅረኛዬ ጋር እንድታስታርቅኝ ብዬ ነበር ያመጣሁሽ። አሁን ስላደረግሽልኝ ውለታህን ይሄው ዩቱብ ከፍቼ እንደሱ ነው የሚባለው። ከዚህ በኋላ ግን በአጠገቤ እንዳደርሽ እኔ እዚህ ጋር ብዙ ነገር ከመወዳት ሚስቴ ጋር ጫና በዝቶብኛል ብሎ ቢዘጋ ብሩክ ወንድ የሆነ ሁለት ፊደል የሚናገረው ማንም አይናገረው። እዚህ ጋር አሁን እሱ ምንድን ነው ተናግሮ ሴት ልጅ ለማስቀየም ፍራቻ ሆነበት። ሲቀጥል ደግሞ እዚህ ጋር ለምንድን ነው እንደዛ የሚሆነው? ሳሚልሽ ምንም ሰው ማስቀየም አይደለም። ህይወት ላይ ሰው አስቀይማለሁ ማለት አቺ እኔ አንድ ወንድ ባለትዳር ነኝ አይደል? አንድ ወንድ በህይወቴ ሊመጣ ከፈለገ በሆነ ነገር ተዋውቆ ይሄ ትዳሬን ህይወቴ ነው አይደል? ህይወቴ ላይ ትክክለኛው መልስ እሰጣለሁ። እኔ ይስጥ እኮ ነው እሱ መጥፎ ይቅርታ አድርጉልኝ። ከታችን ከውስጥ የምታዳምጡ ብሩክ ላይ ተነስቼ አይደለም፣ ግን በሆነ ነገር እኔ ዛሬ ደስተኛ አይደለሁም። በቃ ይቅርታ አድርጉልኝ። ውስጤ ነው በቃ መግባትም አልፈለግም። ደግሞ ታች ያላችሁ ስድብ እኛ አንፈልግም። ስድብ አልፈለግኩኝም ነበር። እንደውም ዝም ብዬ ድንገት ህይወትን ሰዓት ነው የገባሁት እና እኔ ደስ አላለኝም። ለምን ቁርጥ ያለውን መልስ ደስ እሷ ተጨማልቃ ነው ሄደችው። በአሁን ሰዓት ሀይሚ ምን እንደተሰማት እኛ ምን እናውቃለን? በቀደም እንደዛ ተናዳ ተነስታ ሄደች። አሁን ደግሞ ልጅቷ ጭራሽ ናፍቀህ ነበረ ምናምን። እንዴት እንደዚህ አይነት ነገር? ይሄ ንቀት እኮ ነው። ንቀሱ ስለምንድን ነው እንደዛ የተከበረ? ለምንድን ነው ራሱ እንዲናቀው ክፍተት የሚሰጠው? ለምንድን ነው እሱ እኮ ይኸውልሽ ገንዬ አሁን ዛሬ ጥሩ ነገር አሳይቷል። በፊት ይተቃቀፉ ነበር። አሁን መተቃቀፍም የለም። እጁን ብቻ ነው የሰጠው። እንደውም ደንግጧል። እሱ እንደውም ደንግጧል። ምን እንደዚህ ያርበተብትሻል አላት። ምን ያርበተብትሻል አላት እኮ። የሚናገረውንም አጣ እኮ ልጁን ራሱ እኮ ግራ አጋባ። እና የምትናገሪ ከሆነ ተናገሪ። አንቺ አሁን ጓደኛ ፍቅረኛ የለሽም ወይ አላት። ለስራ እንደመጣች አታውቅም እንዴ? እሷ ለስራ እንደመጣች አንዳንድ ሴቶች አይናውጣ አሉ። እሷ አሁን በደካማ ጎን ፓብሊክ ላይ ለምንድን ነው ሄዳለሁ ካለች ነው ምናምን ለምን ትላለች? እሱን ታሰበዋለች እቺ ራሷ ልጅቷ እኮ ኢነርጂ ያገኘች አንድ ከማታውቀው ሰው ለስራ የመጣ ሰው እንደዚህ ይላል እንዴ? እኔ አዳምጪ። ልጅቷ እነሱ ጋር ገብታለች አሉ። እኔም ሰው ሲላት ደግሞ ባለፈው ለፕራንክ ነው ሳሚል ይኸውልሽ፣ አዳምጪኝ። ይኸውልሽ አይኗ እንዴት ነው የምታየው? እንደገና እዛ ገብተሻል ያለች እኔ አሁን የእሷ ስሜት አይዶን ነው አላውቅም። አይዶን ኬር። እኔ ግን የሀይሚ ስሜት ነው የሚሰማኝ። ገባሽ? የእሷ ስሜት አሁን እዚህ ጋር ያለውን ቪዲዮም ስታይ ምንድን ነው የሚሰማው? እኔ አሁን ሀይሚ ታውቃለች እቺ ልጅ ስትመጣ ትፈልጋለች ካላችሁኝ ለምንድን ነው ጌም ላይ እንደዛ ተናዳኔ ማን አልቆየ ሄደ እንደዛ ያለሻለ እንዴ? ያለ አይ ካለች እዚህ ውስጥ ያሉትን ሁሉም አይ እሱን እግዚአብሔር ነው የሚያውቀው። ሀይሚ ግን
ብሩክ ግን አሁን ልጅቷ ባረገችው ነገር አልተቀበላትም። ዛሬ ተናግሯታል። እቺ ልጅ ያ ውስጧ የተደበቀው ማንነት ነው እቺ ልጅ ያወጣችው። እግዚአብሔር ይመስገን ስላወጣች፣ ይሄ መጀመሪያ ለሰን ይሆናል፣ ትምህርት ይሆናል። እሱን መያዝ ነው የፈለገችው። እኔ ግን ታኖዲያ ትምህርት ይሁነው እሱ አሁን እቺ ልጅ በዚህ ቪዲዮ ታልፋለች። እስቲ እናያታለን፣ ሰሞኑን እናያት። እኔ አሁን ይኸውልሽ ገንዬ አሁን ነገ በቤቷ መታ ማለት ነው ይቺ ልጅ እውነተኛ አሁን የምንጠብቃት ማንም ሰው ሰብስክራይብ እንዲያደርጋት ከፈለገች ቀጥታ በቤቷ ሃይሚን ይቅርታ መጠየቅ አለባት። አንዴ ሳሚሊ ናንዬ እኔ በጣም የተሰማኝ እንዴት መሰልክ የዛለት ቁጭ ብላ የሆነ ነገር እኮ ማለፍ ትችላለች እኮ ይቺ ልጅ ቁጭ ብላ ያንን መሴጅ ስታየው ለምንድን ነው እንደዛ ተሰምቷት ሄደችው? ገብታ እሱማ እዛ ጋር የጻፉት ልጆች የእሱ መልስ ያለመስጠት ያም ነው እኮ ገባሽ? እሱ ኢሚዲየትሊ አንድ የምትወደውን የምትፈልገውን ሰው እንደዛ ብላ እዛ ጋር ሚዲያ ላይ ስትናገር አሁን ተነግሯት ነው ወይ ሃይሚ እንደዛ በይ ብላት ነው እንደዚህ ብለሽ ተናገሪ ብላት ነው የምትናገረው? ያ ንግግር እኔ አልገባኝም። በጣም ነው የተሰማኝ። ልጅ ይኸውልሽ በደንብ ከሶሻል ሚዲያ ጋይድ ትደረጋለች። በደንብ ነው እነዚህን ሰዎች የምትከታተለው። በቀደም ለምንድን ነው ያንን ሜንሽን አድርገው ዛሬ እቺ ልጅ የተናገረችው? ገባሽ? ይሄ መጥፎ ሰዎች አሉ ሶሻል ሚዲያ ላይ ሁለቱን ለማለያየት የፈለጉ። ይኸውልሽ የእሱ እህትናን የሚሉት የማያውቃቸው እዚህ ኬትም የመጡ እነሱ ወይ ግንኙነት ይኖራት ይሆናላ ከእሷ ጋር ገብታለች አሉ በቀደም። ይኸውልሽ ገንዬ አንድ ነገር ልንገርሽ፣ እናቴ ልጅ አሁን ብሩኬ ነቅቷል። ዛሬ በንግግሩም ራሱ አይታችኋል፣ ነቅቶባታል። ሲቀጥል አሁንም ቢሆን ድጋሜ ማለት ነው እዚህ ጋር አሁን የዛሬ ዩቱቡን ከፈተ ሰጣት። አሁን ነገ ሃይሚዬ ትመጣለች፣ ተነገ ወዲያ እሱ ይመጣል አይደለም? አሁን እሷ ቀጥታ ዩቱብ ከፍታ እሱን ጠርታው እሷ ጋር ከሄደ ነገር ተበላሸ። የዛኔ ነገር ተበላሸ። አሁን ግን ማለት ነው ይኸውልሽ አሁን ግን ማለት ነው ስለተጠቀመባትም ስለተገለገለባትም የግድ ነው እግዚአብሔር ይስጥልኝ ብሎ ዩቱቡን ከፍቶ መስጠት ግዴታ ነው። የልብ ደግሞ የተሰማት እሱ አነጋገር አይችልም። ጣል አደረግኩሽ እንደዚህ ሲለ አንዳንድ ሴቶች እኮ ትንሽ ነገር ነው የሚበቃቸው። ጣል አረግኩሽ ያለው እኮ እሱ ሰዎች ወደ ሌላ አዞሩ እንጂ አንድ ሰው ባለውለታውን ጣል ማድረግ እንደሌለበት ይሄ ነገር ነው ለማስረዳት የፈለገው። ሲቀጥል ደግሞ ማለት ነው እኛ ማለት ነው አሁንም ብሩክና ሃይሚ አንድ እንዲሆኑ ብሩክና ሃይሚ በአንድ አይን የሚያይ ብሩክና ሃይሚን የሚወድ ካለ መልካም ነገር ኢንቦክስ ላይ ይጻፍለት። ግን እዚህ ጋር ደግሞ ማለት ነው አንተ እንደዚህ የሰው ልጅ እኮ የገደለም ከገዳይ ቤተሰብ ጋር ይታረቃል። ቆይ ገኒ አዳምጪኝ። አሁን እዚህ ጋር ማለት ነው ብዙዎቹ አሁን ምንድን ነው የሚጽፉላት? እሱ አያስፈልግሽም፣ እሱ አይጠቅምሽም፣ እሱ እንዲህ ነው። እሱ ጥቅምና ጉዳቱን እሷ ናት የምታውቀው እንጂ እነሱ አይደለም የሚያውቁት። እዚህ ጋር ማለት ነው እኛ ያችን ቪዲዮ አይተን ብቻ ነው የምንሄደው። እንግዲህ ውስጥ ለውስጥ ተደዋውሉ የሚያወሩትም ካሉ እኛ አናውቅም። ይሄ አሁን ለማስቀናት የሚያመጣው ማቆም አለበት። አሁን ተወኮ በቃ ዛሬ እኮ ጨረሰ ተናገረ። ሳሚልኝ ቆይውልሽ። አሁን ይቺ ልጅ እንዴት እንደምትመጣ አናውቅም። እስቲ እንጠብቃለን እናያለን። ግን አንደኛ ለራሱም እኛ ላይ ሰዎች ላይ እምነት እያጣ የድሮ ብሩክ እንዴት ነው እንደዚህ ነው የምናውቀው? እንዲህ አይደለም ማለት ብዙ ሰዎች እንትናቸው ከልባቸው እንዲወጣ ነው የሆነ ብሩክን የሚስሉበት ነገር እንትን እያለ ነው የመጣ። ሁለተኛ ነገር ደግሞ ይቺ ልጅ እስቲ አስቢያት። ይቺ ልጅ ነች፣ ሴት ነች፣ ወንዶች ናቸው ጓደኞቿ በአጠቃላይ በሱ ዙሪያ ያሉት ጓደኞቹ ናቸው በአጠቃላይ የእሷ ጓደኞች። እኛ ሴት እንኳን ጓደኛ ካጠገቡ አይተን አናውቅም። እንግዲህ እኔ አላውቅም። እንግዲህ ትክክል ነው። ሃይሜ ልጅ ምንድን ነው የሚሰማት? ክፍሏ ገብታ ምንድን ነው የሚሰማት ብዬ ነው እኔ አሁን ማስበው። ይቺ አፏን በከፈተች ቁጥር መጥታ ሴቶቹ አፋቸውን በከፈቱ ቁጥር ምንድን ነው የሚሰማት? የዛለታ በቀደምለት ሄዳ ተናዳ ሄደች። ዛሬ ደግሞ ምን ጨመረች? መጣችና ናፍቀኸኛል፣ ከእንትን ከካሜራ ውጭ ለምን አንገናኝም? ለምን በካሜራ የባሰ እሷን ለማብሸቅ ነው ወይስ እኔ እሷ በይ ብላት ነው? እኔ እኮ ግራ ግብት ነው ያለ። እኔ ይኸውልሽ ገንዬ አንዴ ይቅርታ አድርግልኝና አሁን ዛሬ የተገለገለበትን አሁንም ደግሜ ይናገራል የተጠቀመበትን
ቢሆንም ባይሆንም እንደዚህ አድርግልኝ ከምወዳት ጓደኛዬ ጋራ በእንደዚህ አይነት ስለተከሰተብኝ አንቺን ያመጣሁሽ ብሎ አላት አይደለም። ወሰነ ጨረሰ። አልገባኝም። ኦፈር በእናትህ ምንድን ነው? ሰው ሊያስረዳ ሲል አንዱን ነቀፋ ስድብ ዜሮ ምንድን ነው? እኔ አልገባኝም። ምንድን ነው ኦፈር ማስረዳት ምንም ማለት አይችልም። ኦፍ አድርጌው እና ማለት ነው። እኔ ሳስበው ግን የሁለቱን ልጆች መለያየት የሚፈልጉ ብዙ ሰው አለ። የልጅነቷ ነው ይለያዩ አይደለም። እኔም ሀሳቤ እንግዲህ እንዲለያዩ ሳይሆን እኔ እሱንም እወደዋለሁ። የድሮ የምናከብረው ብሩክ ተመልሶ ይምጣ። ሴትን ልጅ በሴት መልሳለሁ ብሎ ይኸው ጣጣ እየመጣበት ነው። ያቺኛዋም እዛም እንደዚሁ እቺም ደረቱ ላይ እየተለጠፈች የምትናገራቸው ቃላቶች ጥሩ አይደለም። ልጅቷንም ይጎዳል። እቺ ልጅ ለዚህ ዛሬ እኮ ደረት ላይ አይደለም በእጁ ብቻ ነው የጨበጣት። ገን ልጠይቅሽ ዛሬ እንዳይለያዩ ነው። እኔ ዛሬ ትንሽ ደስ አላት።